መንግስትም ቢሆን የራሱን ቻናል ብቻ ነው የሚከፍተው። ለዛ እኮ ነው መረጃ የማይደርሰው። ንጉስ ደንገጡር የማይለየው ሰኔና ሰኞ ገጥሞልሻል ኢትዮጵያ ሆይ። ጨው ለራስ ስትል ጣፍጥ ብላለች ብላችሁ ንገሩልኝ። ትናንትና ደጋጎቹን ነገስታትም ይሁን ክፉዎቹን መሪዎች ሁሉ ጠራርጎ የወሰደው ሰኔና ሰኞ ይኸው ገጥሟል። ረሃብ፣ ቸነፈር፣ ጦርነት፣ ችግር፣ ድርቅ ሁሉም ሰኔና ሰኞን እየታከከ ነበር ሀገራችን ላይ የተፈጸመው። ይኸው አርሲ ላይ ዛሬም ኦርቶዶክሳውያን እየታረዱ ነው። ስለ ፍትህ የመንግስት ያለ እያለ ህዝብ እየተጣራ ነው። ፍትህን ይሰጠኛል፣ እንባዬን ያብስልኛል ላለው አካል ዛሬም እያለቀሰ ነው። ድንገት ግን እንባ አባሹ ፍቅ ይለና እንዲያውም እኔ ይሄ መረጃ አልደረሰኝም፣ ተከሰተ የተባለው ነገር እንዲያውም እኮ እዛ ላይኛው መንደርና እዛ ታችኛው ሰፈር ተፈጽሞ ቢሆን ኖሮ ይህ ሁሉ ጩኸት ባልተሰማ ነበር ብሎ ተሳልቆ ጩኸትን ይቀማል። ጩኸት ቀሚው እሱ ብቻ አይደለም፣ የእሱ ጀሌዎችም ይከተላሉ። ትናንት ያልጮኸ ዛሬ መጮህ የለበትም፣ ትናንት የዛ ቁስል ያልተሰማው ዛሬ የዚህኛው ቁስል ሊሰማው አይገባም የሚለውን ፕሪንሲፕል ማን እንዳጸደቀው ባላቅም የየትኛው አድርባይና ፌርነስ ተጫዋች ጨዋታ እንደሆነ ባይገባኝም ቅሉ ግን ይኸው ተሰድረው በየኮመንቱ ጭራሽ የሚከተላቸውን ህዝብ ተማምነው ትናንትና አክሱም ላይ ያው ሁሉ ካህናት ሲታረድ ቤተክርስቲያን ሲቃጠል የት ነበርሽ አንቺ መርጦ አልቃሽ እያሉ ይዘባበታሉ። አንድ የተሳሳታችሁት ነገር እናንተ ዛሬ እየተዘባበታችሁ ያላችሁት ባልቃሹ ላይ አይደለም፣ በሟቹና ነገ በሚሞተው ላይ ነው። እናንተ ብሔረሰብና ሃይማኖት ለይታችሁ ስትቋጠሩ ዛሬም የሚሞተው ሰው ቁጥሩ እየጨመረ ይሄዳል። እንደው በጋራ ለሀገር አንድነት ለጋራ እሴት መቆም ቢያቅተን እንኳን በጋራ ማዘን እንደምን ተሳነን ወገኖች፣ በጋራ ማልቀስን እንደምን ቸገረን። ለዚህ ሁሉ ለታረደ ክርስቲያን ሰዎች ሲጮሁ አክሱም ሙስሊሞች ምን እየተደረጉ እንደሆነ አልሰማሽም ብሎ እንባ መቀማትን አሁን ምን አመጣው? ሰው ነጠላ ዘቅዝቆ እያለቀሰ ደረት እየደቃ ማልቀስ አይገባህም ማለት ለሞተው ወይስ ለቆመው? የሞተው አፈር ሳይነካው በቅጡ እንኳን ሳይቀበር ሌሎች ተሳደው በየጫካው ተደብቀው ባሉበት ቤተክርስቲያን እየነደደ ባለበት ሰዓት አመታትን እየቆጠሩ ነገና ትናንትን ባለማገናዘብ ስለ ትናንትና ማልቀስ ብቻ ምን ትርጉም አለው? ትናንትናስ የተሳሳተ ዛሬ መጥቶ ማልቀሱ ስህተት ነው ወይስ ትናንትና ስለሆነውና ስላልተደረገው ነገር እየተከራከርን ዛሬ ፊታችን ላይ የሚሆነውን ነገር ባላየ ዝም ብለን በርካቶች እንዲያልቁ ምክንያት እንድንሆን የፈለጋችሁት? ምንድነው ፖይንታችሁ? ምንድነው ማስተላለፍ የፈለጋችሁት? ወይስ እኔ ቤት ሲቃጠል ዝም ስላላችሁ ዛሬ ቤታችሁ ተቀጠለና ደስ ብሎኛል እያላችሁ ነው? እናንተ አሁን ስለ ጨዋሂው እንጂ ስለሚጮህለት እኮ ዘንግታችሁታል። ስለ ትናንትና እናውራ ካላችሁማ ቆጥረን እንጨርሰዋለን፣ ተወቃቅሰንስ እንጨርሰዋለን። በአመት በሁለት አመት ስንት አብያተ ክርስቲያኖች እንደተቃጠሉ ረሳችሁት? እኔ የምለው እናንተ ሙስሊሞች ውስጥ እንደው ትናንትና በትናንትናው ጦርነት እንኳን ወሎ አካባቢ ብቻ የስንት ደረሳ ቤት እንደተቃጠለ የስንት የደረሳ ትምህርት ቤቶች እንደወደሙ አልሰማችሁም? መርጦ አልቃሽ። ለመሆኑ በዚህ ሀገር እርስ በርስ ጦርነት ብቻውን የሚሞት ብሔረሰብ አለ? ማንም ያጥፋ ብቻውን ነው ወይ የሚሞተው? ብቻውን አይደለም። የሁሉም እናት ልጇ ጠፍቶባታል። አማራ ክልል ስላለው ችግር ቢነሳ ትናንትና ስለ ትግራይ ስላላወራችሁ አታውሩ።
ዛሬ ኦሮሚያ ውስጥ ስላለው ችግር ቢነሳ ትናንትና ስላላወጋችሁ አተው ያስኬዳል። ሁሉስ ኢትዮጵያዊ አይደል? ያጠፋ እስከ ጥፋቱ አይመለስም። ትናንትና ያልጮኸ ዛሬ መጮህ መብት የለውም። ምንድን ነው እያላችሁ ነው ያላችሁት? ታዲያ ሁሉም ጩኸት የሚቀማማው የራሱን ቴሌቪዥን ከፍቶ ራሱን ብቻ ሲያይ ስለሚውል ነው። ወገኖቼ ሪሞት እኮ የተሰራው ቻናል እንድንቀያየር ነው። ሰው እንዴት የስልኩንም ፓስወርድ ከፍቶ የራሱን ምስል ብቻ ሲያይ ይውላል? ሰው እንዴት ራሱን ብቻ ፎሎ ያደርጋል? ታዲያ እኔ ቤት ያለው እሳት አንተ ቤት ካልደረሰ ብቻ የማይሰማን እኮ የራሳችን ቴሌቪዥን ብቻ ከፍተን ራሳችንን ብቻ ስናይና ስናደንቅ በራስ ፍቅር ብቻ ተለክፈን እየኖርን ስለሆነ ነው። መንግስትም ቢሆን የራሱን ቻናል ብቻ ነው የሚከፍተው። ለዛ እኮ ነው መረጃ የማይደርሰው። ሰው እንዴት በራሱ ፍቅር ብቻ ተለክፎ ይኖራል? ሰው እንዴት ቻናል እየቀያየረ ምን ተባለ ምን ተደረገ የሚለውን አያይም? እንዴት እኔ ብቻ ትክክል፣ እንዴት እኔ ብቻ ነኝ ብሎ ይኖራል? እንደ ሀገር አያስኬድም። እስከ ዛሬ ውስጥ ጠፋ። ዛሬ ፊት ለፊታችን እየሆነ ስላለው ነገ ስለሚሆነውም ነገር ስለ ትናንት እያነሳን እየተካሰስን ዛሬም ሳንፈታ እንድንኖር ነው የምትፈልጉት? የለም፣ እናንተም ቻናል ቀይሩ።